ስንቶቻችሁ ኢንተሊጀንት ነኝ ብላችሁ ተምናላችሁ? ስለዚህ አሁን ሳይኮሎጂ ነው ማወራላችሁ። አንድ አይነት ጭንቅላት አይደለም ያለን፣ 8 አይነት የኢንተሊጀንስ አይነቶች አሉ። አሁን ይሄን ሁሉ አይነት የኢንተሊጀንስ አይነት አቀረብኩላችሁ። ኢንተሊጀንት ናችሁ ወይ? ስንቶቻችሁ ኢንተሊጀንት ነኝ ብላችሁ ተምናላችሁ? እስቲ እጃችሁን አሳዩኝ። አሁን ኢንተሊጀንት ናችሁ ወይ ብዬ ስጠይቅ በጣም ጥቂት ሰው ነው እጁን ያወጣው። ምክንያቱም ልንገራችሁ፣ ኢንተሊጀንት ሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ነው፣ ስላላወቅን ነው። ምንድነው የተነገረን? አሁን አም ኢንተሊጀንት ነኝ። ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። 8 አይነት የኢንተሊጀንስ አይነቶች አሉ። ማቴማቲካል፣ ሊንግዊስቲክ፣ ሚውዚካል፣ ቦዲሊ ካይኔቲክ፣ ኢንትራፐርሰናል፣ ኢንተርፐርሰናል፣ ስፓሻል፣ ናቹራሊስቲክ። ይሄንን አምጥቶ ያሳየን ጋርድነር የሚባል ሳይኮሎጂስት ነው። ስለዚህ አሁን ሳይኮሎጂ ነው ማወራላችሁ። አንድ አይነት ጭንቅላት አይደለም ያለን፣ የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንተሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንተሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውራት ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንተሊጀንስ ይባላል። ስለዚህ ማቴማቲካል ኢንተሊጀንስ አለ፣ ሊንግዊስቲክ ኢንተሊጀንስ አለ፣ ቋንቋን የመረዳት ችሎታ። ሶስተኛ ሚውዚካል ኢንተሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው፣ ጂኒየስ ናቸው። እሱም ራሱን የቻለ ኢንተሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንተሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንተሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንግዊስቲክ ኢንተሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንተሊጀንስ ይኖራቸው። ከዛስ ቦዲሊ ካይኔቲክ። ይሄ ሊገርማችሁ ይችላል። ቦዲሊ ካይኔቲክ ኢንተሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛም ይመስለን ምንድነው አልተማሩ ምናምን ገዛ ምንም ኢንተሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንተሊጀንስ ነው። ምንድነው ኢንተሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦዲሊ ካይኔቲክ ኢንተሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንተሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎሶፈርስ እነዚህ ናቸው። ይሄ ኢንተሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንተሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ የሆነ። ከዛ ደግሞ ኢንተርፐርሰናል ኢንተሊጀንስ ደግሞ አለ። ኢንተርፐርሰናል ኢንተሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታረግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጎበዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል?
ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። when you have high interpersonal intelligence ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። ዳይሬክሽንን የመለየት ችሎታ ለመርከበኞች፣ ለፓይለቶች። አሁን አንዳንድ ሰው አድራሻ ትሰጡታላችሁ። በዚህ ጋር ትሄዳለህ፣ ቀጥ ብለህ ትሄዳለህ፣ ከዛ ወደ ቀኝ ትታጠፍና ከዛ ትንሽ ተወርድና ኮረኮንቻለች፣ በሷ ከሄድክ በኋላ ወደ ግራ ታጥፈህ እንደገና ትንሽ ወረድ ብለህ ወደ ቀኝ ስትታጠፍ በዛ ጋር ከዛ ታገኘዋለህ ብሎ ዳይሬክሽን ይሰጧቸዋል። አንዳንዱ ልካችን ሰምቶ በዛ ጋር ሄዶ ወደ ግራ ታጥፎ ወደ ታች ወርዶ ወደ ቀኝ ታጥፎ ወደዛ ሄዶ ቦታው ጋር ይደርሳል። የኔ አይነቱ ደግሞ አንድ የቁልቁለቱን ከወረደ በኋላ መጠየቅ ይጀምራል። የት ነው? በዚህ ጋር እንዴት ነው? በዚህ ጋር እንዴት ነው እያለ ይጠይቃል። ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አንደኛ ለወጣህ ይሆናል፣ ሁለተኛ ለወጣ ይሆናል፣ 17ኛ ወጣ ይሆናል፣ 30ኛ ወጣ ሊሆን ይችላል፣ አትችልም ብሎ ሊሆን ይችላል፣ አስተማሪ አትረባም ብሎ ሊሆን ይችላል፣ ክፍል ውስጥ አዋርዷችሁ ሊሆን ይችላል፣ ለከሌ ጨበጨባል አንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። it's not true። ምክንያቱም በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንቴሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንግዊስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። you are intelligent። ፈጣሪ ለሁላችሁም ኢንቴሊጀንስ ሰጥቷል። ግን ኢንቴሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንቴሊጀንት ናችሁ። አሁን ይሄን ሁሉ አይነት የኢንቴሊጀንስ አይነት አቀረብኩላችሁ። ኢንቴሊጀንት ናችሁ ወይ?